እና ነገሮችን ስህተቶቿን ነገሮችን ብታርማቸው እጅግ በጣም አሪፍ ነበረ። ግን ደግሞ ከዚህ ደረጃ ደርሳለች ማለት ነው። እጅግ በጣም ነው የምታሳዝነው። የክፋት ስራዋ እንዳለ ሆኖ ግን ደግሞ በዚህ እንደዚህ በመሆኗ እጅግ በጣም ታሳዝናለች። እሷን በመውደዷ በማፍቀር ነው። ግን ደግሞ እልህ ነገር ነው የያዛት ብዬ ነው የማስበው። ሰላም ጤና ይስጥልኝ። ሰላም ሀበሻ ቻናል ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦች ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ በዚህ በጽናት ድራማ ላይ ብዙ ነገሮችን ትምህርት ልናገኝበትም እንችላለን። በተለይ ደግሞ ማለት ነው አንድ ሰው አልወዳችሁም አልፈልግም ካለ በተለያየ ነገሮች መናገር ከቻለ ከዚያ ሰው መራቅ ነው እንጂ ያ ሰው ለእኔ የግድ መሆን አለበት ወይንም ደግሞ ለራሳችን ማድረግ አለብን ብለን የምናደርገውን እጥረት ማቆም መቻል አለብን ብዬ ነው የማስበው ማለት ነው። የሰው ልጅ ራሱ ፍላጎት ሲኖረው ነው እንጂ በግድ ኑር አይባልም ማለት ነው። እና ቤቲ የደረሰባት ነገር እንግዲህ እሱ ሳይወድ ሳይፈቅድ አብረን እንኖር የእሷ መውደድ ብቻ ስላለ ያን ሰው አስሬ ወይንም ደግሞ ለራሴ ብቻ አድርገዋለሁ ማለት ስህተት እንደሆነ ነው የተረዳሁት። እንግዲህ ጽናትም ከብዙ ፈተናዎች ከብዙ ነገሮች በኋላ ከኪራ ጋር እንዲህ በነፃነት ፍቅራቸውን እያሳለፉ ይገኛሉ ማለት አለሜ ነሽ እየተባባሉ ነው ማለት ነው። ኪራም እንግዲህ አንቺ የኔ ትንፋሽ ነሽ በማለት እንግዲህ እየገለጻት አይተናል ማለት ነው። እንዲሁም ጽናትም በደስታ በፈገግታ እኔ በጣም ነው የምወድ በጣም ነው የማፈቅርህ በማለት እንግዲህ እንዲሁም እንደዚያ ደፍሮኝ የነበረ ሰው በዚህ ልክ ለእኔ ደስታ መሆን መቻሉ በጣም ደስተኛ ነኝ በማለት እሷም ስገልጠው ነበር ማለት ነው። እና ደስ የሚል የፍቅር ጊዜ እያሳለፉ ይገኛሉ ማለት ነው። በስተመጨረሻም እንግዲህ ስለ ናሆሜ ነው። ኪራና እንዲሁም ጽናትን አንድ አድርገናል። የቀሩን እንግዲህ ናሆሜና መራዊት ናቸው ማለት ነው። እንግዲህ ናሆሜና መራዊት እጅግ በጣም ይዋደዳሉ፣ ይፋቀራሉ። ግን ደግሞ መራዊት ስለሚያሟት ነው። ስለዚህ የሆነ ነገር ከምሆንና የሆነ ነገር እሱን ከማስቸገር ራሴን ችዬ ዝም ብዬ ብኖር እችላለሁኝ፣ የእሱን ፍቅር አፍኜ መቀመጥ እችላለሁ በማለት እየተሰቃየች ነው እሷም አርፋ የተቀመጠችው ማለት ነው። እና ናሆሚ ማናግሯት ነበረ። ወደ ክላሷ ሄዶ ነበረ። እንደሚወዳት እንደሚያፈቅራት ያለውን ነገር ነገራት። እንዲሁም ህልም አይቻለሁ እኔና አንቺ ስንጋባ ህልም አይቻለሁ፣ ህልም በተቃራኒ ነው፣ ስለዚህ ልሞት ነው መሰለኝ በማለት እንግዲህ እሷ ትናገራለች። ናሆሜ ደግሞ ምን ሆኖች ነው? እስኪ መልካም ነገር አስቢ። ለምንድን ነውስ የሚሸሽው? እየወደድሽኝ እያፈቀርሽኝ ለምን ከራስሽ ትሸሻለሽ? በማለት እንግዲህ ብዙ ነገሮችን ነግሯታል፣ ገልጾላታል እሱም ማለት ነው። እና ናሆሜ እንደውም በጣም ትዕግስተኛና ዝምተኛ ነው በነገራችን ላይ ማለት ነው። ለምን በቃ ይብን እሷ እንደፈለገችው እንዲሆን ወይንም ደግሞ የእሷን ፍላጎት በመጠበቅ በትዕግስት ያው ቢፈልጋትም ቢወዳትም ቢያፈቅራትም በትዕግስት ግን ነገሮቹ ይቃናሉ በማለት እየጠበቃት ይገኛል ማለት ነው። እንግዲህ ያው እንደሚወዳትም ወጣ ብለው ነበር። እንደሚወዳት ለምን እስከ ማንስ ትደበቂያለሽ? ለምንድን ነውስ አብረን መሆንም አንቺ ነው እስከ መቼ ድረስ ነው በማለት እንግዲህ እሷንም አስረድቷታል ማለት ነው። እሷም ደግሞ ለአንተ ሸክም መሆን አልችልም በማለት ትመልስለታለች። እንደምትወደውም እንደምታፈቅረውም እሱም ተረድቷል። እሷም ደግሞ ታውቃለች፣ ሁለታቸውም ማለት ነው። ብቻ ግን እሷን ስለሚያማት ስለ ህመማ ጉዳይ ነው እሷ በጣም የሚያጨናንቃት ማለት ነው። ስለዚህ ያንቺን ጉለትም የኔን ጉለትም ተቻችለን አብረን መኖር እንችላለን እግዚአብሔር እስከፈቀደልን ድረስ በማለት እንግዲህ ናሆሜ መልሶላታል። እንግዲህ አብረው ይሆናሉ የሚል ተስፋ ይኖረናል ብዬ አስባለሁ። ወደፊት ቤትስ በዚሁ ትቋጫለች? የጽናትስ እንዴት ነው? ሽማግሌ ይልካል ወይ ኪራ? ከዛ ይጋባሉ? እናትየው የኪራ ቤተሰቦች ሲሰሙ እንዴት ነው? ፍቃደኛ ይሆናሉ አይሆንም የሚለውን እንግዲህ አብረን ወደፊት እናያለን ማለት ነው። ፊልሙ ሳስበው እየጨረሰ ይመስለኛል። እና ውድ ቤተሰቦቼ ቀጣይ ፓርትን ሁላችንም በጉጉት የምንጠብቀው ይሆናል። ናሆሜና መራዊት አብረው ይሆኑ ብዙዎች ይላሉ። እኔም እንደዛ ነው የምለው። ሁለታቸውንም ጉለት ነገርም ቢሆንም የሰው ልጅ ከተሳሰበ የትም እንደርሳለን ብዬ ነው የማስበው። እና አብረው ሆነው እናያለን ብዬ ያስባለሁኝ። ምሩም ተቀብላ እንዲሁም ናሆሜም
ተቀባብለው አብረው የሚኖሩ ይመስለኛል ብዬ አስባለሁ። ብቻ ሁላችሁንም በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ ተመኘሁላችሁ።